ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ይዤላችሁ የመጣሁት 5 ሱፐር ዩዝፉል ፍሬዝ የምንላቸውን ዴይ ቱ ዴይ ላይፍ ላይ የምንጠቀማቸውን የእንግሊዘኛ ሐረጋትን ይዤላችሁ መጥቻለሁ ማለት ነው። እነዚህ ሐረጋትን ከነ አማርኛ ትርጉማቸው ጋር ቀስ እያደረግን እና ከነ ኤግዛምፕል ወይም ከነ ምሳሌዎቻቸው ጋር የማሳያችሁ ነው የሚሆነው ማለት ነው። ስለዚህ ቪዲዮውን እያቆማችሁ እየጻፋችሁ አብሮን ጋር ያላችሁ እየተለማመዳችሁ መከታተል ይኖርባችኋል። ወደ ክላሳችን ስንመጣ እዚህ ጋር ምን ይላል? 5 ሱፐር ዩዝፉል ፍሬዝስ ዴይ ቱ ዴይ ላይፍ ላይ የምንጠቀማቸው 5 ጠቃሚ የሆኑ ሐረጎችን ነው ይዤላችሁ የመጣሁት። አንደኛው ላድርግ ነው። ሁለተኛው ችግር የለውም የሚል ነው። ሶስተኛው አሁን ገባኝ የሚል ነው። አራተኛ አልለመድኩም። አምስተኛ ደግሞ እንደ ሁኔታው ይለያያል የሚሉትን እነዚህን ከነ ምሳሌዎቻቸው ጋራ የማሳያቸው ነው የሚሆነው። ላድርግ ነው ለማለት የምንጠቀመው የእንግሊዘኛ ፍሬዝ አም አባውት ቱ ብለን ድርጊቱን እናስገባለን። አም አባውት ቱ ማለት ላድርግ ነው። አም አባውት ቱ ብለን ድርጊቱን እናስገባለን። እንዲህ ላድርግ ነው፣ እንደዚህ ላድርግ ነው ለማለት የምንጠቀመው ፍሬዝ ነው ማለት ነው። ፎር ኤግዛምፕል አም አባውት ቱ ስሊፕ። አም አባውት ቱ ስሊፕ። አሁን አም አባውት ቱ ብለን ማንን ያስገባን? ስሊፕ። ስለዚህ አም አባውት ቱ ስሊፕ ማለት ልተኛ ነው ወይም ልንቀላፋ ነው ለማለት የምንጠቀመው ፍሬዝ ነው ማለት ነው። ላድርግ ነው ለማለት we can use the phrase I am about to plus verb እናስገባለን ማለት ነው። ኦኬ እዚህ ጋር ደግሞ I am about to leave ማለት ልወጣ ነው። ስለዚህ ልወጣ ነው ለማለት I am about to ብለን leave እናስገባለን ማለት ነው። I am about to ምንለው ፍሬዝ ላድርግ ነው የሚል የአማርኛ ትርጉም አለው ማለት ነው። ኦኬ the second super use phrase is no worries ማለት ችግር የለውም። ችግር የለውም እዚህ ጋር በዲያሎግ መልክ ነው የምናየው ማለት ነው። ስለዚህ no worries ማለት ችግር የለውም አታስብ ለማለት የምንጠቀመው ፍሬዝ ነው ማለት ነው። if someone asks sorry I'm late ስለረፈድኩ ይቅርታ፣ አርፍጃለሁ ይቅርታ። if someone says አርፍጃለሁ ይቅርታ ቢል no worries እንላለን። no worries ችግር የለውም። ስለዚህ no worries ማለት ችግር የለውም። sorry I'm late if someone says like this sorry I'm late, our response should be no worries. Our response should be no worries. no worries means ችግር የለውም የሚል የአማርኛ ትርጉም አለው ማለት ነው። ኦኬ the third one is that makes sense means አሁን ገባኝ ወይም ተረዳው ለማለት የምንጠቀመው ፍሬዝ ነው ማለት ነው። that makes sense አሁን ገባኝ። for example that makes sense አሁን ተረዳሁ ለማለት የምንጠቀመው ነው ማለት ነው። ኦኬ the other one or the fourth one is I'm not used to plus verb ስለዚህ I'm not used to ማለት አልለመድኩም ማለት ነው ማለት ነው። ስለዚህ አልለመድኩም ማለት ከፈለግነ we can say
አም ኖት ዩዝድ ቱ፣ አም ኖት ዩዝድ ቱ ብለን ድርጊቱን ምንን እንዳለመድነ የሚያሳይ ቨርብ እናስገባለን ማለት ነው። ፎር ኤግዛምፕል አም ኖት ዩዝድ ቱ ስፒክ እንግሊሽ ኤቭሪዴይ፣ አም ኖት ዩዝድ ቱ ስፒክ እንግሊሽ ኤቭሪዴይ። እንግሊዘኛ ቀን በቀን መናገርን አልለመድኩም። እንግሊዘኛን ቀን በቀን መናገርን አልለመድኩም ማለት ስንፈልግ አም ኖት ዩዝድ ቱ ስፒክ እንግሊሽ ኤቭሪዴይ፣ አም ኖት ዩዝድ ቱ ብሩሺንግ ዘ ቱዝ ኤቭሪዴይ፣ አም ኖት ዩዝድ ቱ ብሩሺንግ ዘ ቱዝ ኤቭሪዴይ ብንል ጠዋት ጠዋት ወይም ሁልጊዜ ጥርሴን መቦረሽ አልለመድኩም እያልን ነው ማለት ነው። the fifth one is it depends. it depends means እንደ ሁኔታው ይለያያል፣ እንደ የሁኔታው ይለያያል ማለት ነው። it depends ማለት እንደ የሁኔታው ይለያያል። for example do you like online class? do you like online class? it depends እንደ የሁኔታው። do you like online class ብሎ አንድ ሰው ቢጠይቀን it depends ካልነ እንደ ሁኔታው ነው ማለት ነው። እንደ ሁኔታው ይለያያል ማለት ነው። ስለዚህ ዛሬ 5 ሱፐር ዩዝፉል ፍሬዝ የምንላቸውን አንደኛ አም ኖት ዩዝድ ቱ ላድርግ ነው። the second one no worries ችግር የለውም። the third one that makes sense አሁን ገባኝ። the fourth one አም ኖት ዩዝድ ቱ አልለመድኩም and the fifth one it depends የሚሉትን በደንብ አይተናል ማለት ነው። This is all about our today's class. If you have any comment and question or any suggestion, you can put in comment section. ሀሳብ አስተያየት እና ሚሰራላችሁ የምትፈልጉት ካለ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ካስቀመጥኩ ስልክ ደውላችሁ በመመዝገብ መማር ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።